ሰላም ውድ አንቀጸ ብርሃን ሚዲያ ተከታዮች፣ አንቀጸ ብርሃን ሚዲያ በየሳምንቱ በዚህ ሰዓት የዜና ቤተክርስቲያን መርሃ ግብሯን ታቀርባለች። ለዚህ ሳምንትም የለየናቸውን አበይት የዜና ቤተክርስቲያን መረጃዎች አሁን እናቀርባለን። አብራችሁን ቆዩ። በዜና ቤተክርስቲያን በቅድሚያ የምናየው የልማትና ክርስቲያናዊ ተራድኦ ኮሚሽንን እንቅስቃሴ ይሆናል። የልማትና ክርስቲያናዊ ተራድኦ ኮሚሽን ከ27 ሀገራት ስደተኞችን ተቀብሎ እያስተናገደ መሆኑንና ኮሚሽኑ በዚህ ጊዜ 87,000 ተማሪዎች በትምህርት ዘርፉ እንዲሁም በተለያዩ ዘርፎች እገዛ እያደረገ እንደሚገኝ ተገልጿል። አቶ ዘያስተራኢ በኩሩ በኮሚሽኑ የስደተኞችና ተመላሾች ጉዳይ መምሪያ ኃላፊ እንዳሉት 87,000 ለሚሆኑ ተማሪዎች ከምናገኘው ፈንድ ህመም ሲያጋጥማቸው በመንግስት ሆስፒታሎች እንዲታከሙ ይደረጋል። በዚህም ቤተክርስቲያን የቆመችለትን ዓላማ እንድትወጣ ሆናለች ብለዋል። ድጋፍ የሚደረግላቸው ስደተኞች በበኩላቸው በኮሚሽኑ የተለያዩ የምግብ ድጋፎችና ህመም ሲያጋጥማቸው የህክምና ወጪያቸው ተሸፍኖ እንደሚታከሙ ተናግረዋል። በአሁኑ ወቅት የስደተኞችና ተመላሾች ጉዳይን በተመለከተ ከ27 ሀገራት ስደተኞችን ተቀብሎ እያስተናገደ ነው ያሉት ደግሞ በመምሪያው የከተማ ፕሮግራሞች አስተባባሪ አቶ በላይ ነገሰ ናቸው። የስደተኞች ቁጥር መብዛት ልማታዊ ስራዎችን ለማከናወን እና ሰብአዊ ድጋፎችን ለማድረግ የሀብት ውስንነት እያጋጠመ መሆኑንም ጎን ለጎን አንስተዋል። ቅድስት ቤተክርስቲያን የመጀመሪያውን መንግስታዊ ያልሆነ ግብረሰናይ ድርጅት አቋቁማ በልማትና ክርስቲያናዊ ተራድኦ ኮሚሽን በኩል ከ1950ዎቹ ጀምሮ ስደተኞችን ተቀብላ እያስተናገደች ትገኛለች። አሁን ደግሞ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተላለፈ የሚገኘውን የጥቃት ኢላማና የጥላቻ ንግግሮች የተመለከተ መረጃን ወደ እናንተ እናቀርባለን። በተለያዩ የማህበራዊ ሚዲያ አማራጮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻ ንግግሮችና መልእክቶች በአፋጣኝ እንዲቆሙና መንግስታዊ ህጋዊ እርምጃ እንዲወሰድ ተዋሕዶ ሚዲያ ያነጋገራቸው ምዕመናን ገልጸዋል። ማናቸውም ቤተ እምነቶች መብታቸው እንዲከበር እንደሚፈልጉና ሃይማኖታቸውን አስተምሮ በነጻነት ማስተላለፍ ህገ መንግስታዊ መብታቸው እንደሆነ የጠቀሙት አስተያየት ሰጪ ምዕመናኑ በተመሳሳይም ሁሉም ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምሮ ባከበረ መልኩ ሊንቀሳቀሱ እንደሚገባ ገልጸዋል። ሁሉም ኢትዮጵያውያን የሃይማኖት ነጻነታቸውን ተጠቅመው በማናቸውም መልኩ ሃይማኖታቸውን ማራመድና ህገ መንግስታዊ መብታቸው ቢሆንም የሌላው እምነት ማንቋሸሽ፣ ማኮሰስ እንዲሁም ማጥላላት ፈጽሞ ተቀባይነት የሌለውና ግጭት ቀስቃሽና ጸረ ሰላም እንቅስቃሴ መሆኑን ነው ያመለከቱት። ባለፉት ጊዜያት ከአንዳንድ ቤተ እምነቶች ተከታዮች ስለ መድኃኒታችን ኢየሱስ ክርስቶስ፣ ስለ ቅዱሳን፣ ስለ ንዋያተ ቅዱሳን ብሎም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በምታስተምራቸው ትምህርቶቿ ላይ ትኩረት ያደረጉ የጥላቻ ንግግሮች ሲተላለፉ መቆየታቸው ይታወሳል። በተለይም መዋቅራዊ ድጋፍ እየተሰጠ በሚመስል መልኩ የጥላቻ ንግግሮች ተባብሰው መቀጠላቸውና ይህ ጥላቻ በኤሌክትሮኒክስ ሚዲያ ብቻ ሳይሆን በሚኒስትሪም እና በመጽሐፍትም ጭምር ሲካሄድ መቆየቱና እየተካሄደ መሆኑም በርካታ ምዕመናንን ያሳዘነና ያስቆጣ መሆኑ ተመላክቷል። በዚህም መንግስት እነዚህን የጥላቻ አራማጆች እንዲሁም ጸረ ሃይማኖት ግለሰቦችን በህግ አግባብ እንዲጠይቅም ምዕመናን ጥሪ አቅርበዋል። በሳምንቱ ዜና ቤተክርስቲያን መጨረሻ የምናየው ደግሞ በሶሪያ ክርስቲያኖች ላይ እየደረሰ ያለውን ጭፍጨፋ ነው። በሶሪያ ክርስቲያኖችና አነስተኛ ቁጥር ባላቸው ምዕመናን ላይ ያነጣጠረ ጭፍጨፋ መካሄዱ ተከትሎ የአብያተ ክርስቲያናት መሪዎች ድርጊቱን አውግዘዋል። መቀመጫውን ብሪታንያ ያደረገው የሶሪያ ሰብአዊ መብት ተቆርቋሪ ቡድን 532 ሰላማዊ ሰዎች በሶሪያ የባህር ዳርቻ እና በላቲኪያ ተራሮች በጸጥታ ኃይሎችና በተባባሪ ቡድኖች መገደላቸውን አስነብቧል። ይህንንም ተከትሎ መንበራቸውን በሶሪያ ያደረጉ የግሪክ ኦርቶዶክስ፣ የሶሪያ ኦርቶዶክስ አንጾኪያ እንዲሁም የመልኪ ግሪክ ካቶሊክ አብያተ ክርስቲያናት አባቶች በጋራ ባወጡት መግለጫ ከቅርብ ቀናት ወዲህ ሶሪያ አደገኛ የሆነ ብጥብጥ፣ ጭካኔና ግድያ የተባባሰ መምጣቱን ተከትሎ ሴቶችና ህጻናትን ጨምሮ በንጹሃን ዜጎች ላይ ጥቃት እየደረሰ ነው ሲሉ ተናግረዋል። በሜዲትራኒያን የባህር ዳርቻ ላይ የተፈጸመው ግድያ አናሳ ቁጥር ባላቸው የሃይማኖት ተከታዮች ላይ መፈጸሙ የተገለጸ ሲሆን በስፍራው ቀደም ሲል በሀገሪቱ አዲስ የጸጥታ ኃይሎችና ከስልጣን የተወገዱ የፕሬዝዳንቱ በሽር አልአሳድ ታጣቂዎች መካከል ጦርነት መደረጉ የተነገረው እንደ አውሮፓውያን አቆጣጠር በ2011 በተቀሰቀሰው የእርስ በርስ ጦርነት አብዛኛው የሶሪያ ክርስቲያኖች ቢሰደዱም በሰሞኑ ሁከት ክፉኛ የተጎዳቸው የላቲቂያ ከተማ ትንሽ የክርስቲያን ማህበረሰብ መኖሪያ ነች። የክርስቲያን አብያተ ክርስቲያናት የዜጎችን ሰላም የሚያፈርስ ማንኛውንም ድርጊት አጥብቀው እንደሚያወግዙ ተናግረዋል።
በንጹሃን ዜጎች ላይ የሚደርሰውን እልቂት ማውገዝና እነዚህን አሰቃቂ ድርጊቶች ሁሉንም ሰብአዊና ሞራላዊ እሴቶችን የሚቃወሙ ድርጊቶች በመሆናቸው በአስቸኳይ እንዲቆሙ በመግለጫቸው ጠይቀዋል። አብያተ ክርስቲያናቱ በሶሪያ ሕዝብ መካከል ብሔራዊ እርቅን ለማምጣት የሚያስችሉ ሁኔታዎች በፍጥነት እንዲፈጠሩም ነው ጥሪ ያቀረቡት። አዲሶቹ የሶሪያ ታጣቂ ባለስልጣናት የአናሳ ሃይማኖተኞችን መብት የሚያስጠብቅ ሁሉን አቀፍ ሽግግር ለማድረግ ደጋግሞ ቃል ቢገቡም ቤተክርስቲያናችን ከጭፍጨፋ ሊታደግ የሚችል ባለመገኘቱ በሶሪያ ምድር ክርስቶሳዊነት እንደ ኃጢአት ተቆጥሮ ዛሬም በርካቶች እየታረደ መሆኑ ከዚያች ምድር እየወጡ የሚገኙ ዘገባዎች ጠቁማሉ። ውድ የአንቀጸ ብርሃን ሚዲያ ተከታዮች የሳምንቱ የዜና ቤተክርስቲያን መረጃዎቻችን እነዚህ ናቸው። ከሌሎች የአንቀጸ ብርሃን ሚዲያ ስራዎች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። ሰላም።